ሴት ልጅ ከሆንሽ እድሜሽ ከ15 እስከ 35 ከሆነ ሊኖርሽ የሚገባ 5 ወሳኝ ባህሪና ጸባይ አለ። ከዚህ ጸባይ ቢያንስ 3 እንኳን ከሌለሽ ምን አንቺ አደጋ ውስጥ ነሽ። ስለዚህ ልብሽን ሰተሽ አዳምጪ። ለአንቺ በጣም ጠቃሚና የህይወት ስንቅ ጥበብ ነው የምናገረው። ይህን ቪዲዮ ለብዙ ሴቶች እንዲደርስ ሁላችሁም ላይክ፣ ሰብስክራይብ በማድረግ ለብዙ ሰው አዳርሱልኝ። ኮፕሊንግ ሪፖስት ያደርጋችሁ። የመጀመሪያው ሴት ልጅ ሊኖራት የሚገባ አንድ ወሳኝ ጥበብ አለ። እሱም ባውንደሪ ማስመር አለባት። ባውንደሪ ምንድነው ካላችሁኝ፣ ባውንደሪ ማለት ለምሳሌ ቀይ መስመር እንበለው፣ ያንቺን ክብር፣ ያንቺን ማንነት፣ ያንቺን ጸባይ የሚያስጠብቅ ቦታ ማለት ነው። ያን ማንነት ያን ባውንደሪ ሰዎች ማያከብሩልሽ ከሆነ ያን ሰው ከህይወትሽ ማባረር አለብሽ። እግዚአብሔር ነው ምንሽ አለያም ቢምትይኝ ከሆነ ይሄ ሰው ልክ እንደ ተኩላ ነው ሊናደፍሽ ነው የመጣው። ደግሞ በረምብ ስሚ፣ አንድ ተኩላ የሆነ ሰው በምክር መቼም በጋ አይሆንም። ቢኮዝ ስራው ተኩላ ነው፣ መናደፍ ነው ስራው። ከዛ ውጭ ሌላ ምንም አያውቅም። ስለዚህ በይሉንታ ታስረሽ ወይኔ ወደዋለሁ የሱ እኮ ውለታ አለብኝ ብለሽ ያን ባውንደሪ የሚጥስ ነገር በፍጹም ማድረግ የለብሽም። ለምን ካልሽኝ በኋላ ጊዜ ስለሚቆጭሽ፣ ስለምትናደጂ ወይኔ ብለሽ ትልቅ ጸጸት ውስጥ ስለሚገቢ። ስለዚህ ባውንደሪሽን ልታከብሪ ይገባል። ኢቭን ሰዎችን የሚያስከፋ ነገር ቢሆንም ኖ ማለት ጀምሪ። ምክንያቱም ሰዎች ቢከፉ ይችላል አንቺ እድሜ ልክ ከምትከፊ ማለት ነው። ገባሽ? ስለዚህ ራስሽን ማክበር አለብሽ። ባውንደሪሽን ሴት ማድረግ አለብሽ። አስታውሺ፣ የሚወድሽ ሰው ከሆነ ባውንደሪሽን ያከብርልሻል። የሚወድልሽ ሰው ከሆነ ያንቺን ባውንደሪ ጠብቆ ነው የሚኖረው። ስለዚህ ባውንደሪ ይኑርሽ። ሁለተኛው ነገር፣ ወደ ፍቅር ህይወት ሲገቢ የፍቅር ህይወትን ለይተሽ ማወቅ አለብሽ። እዚች ዓለም ላይ 3 የፍቅር ህይወት አለ። የመጀመሪያው ባጣቆ የሚባል የፍቅር ህይወት፣ አንድ ሰው ሌላ ሰውን ለማግኘት ያን ሰው እስካገኝ ድረስ ካንቺ ጋር ለመደበሪያ ጊዜውን ለማሳለፍ የሚጠቀምበት የፍቅር መርዝ ማለት ነው። በፍቅር ኩባያ መሰጠ መርዝ ነው። አብዛኛው ሴት የሚጎዳው በዚህ ነው። ሁለተኛው ኢሞሽናል የፍቅር ህይወት፣ አንድ ሰው ለስሜት ብቻ የሚቀርብሽ ከሆነ ለሴክስ በቃ በእኔ መንገድ ሂጂ የኔ መንገድ ብቻ ልክ ነው የሚልሽ ከሆነ ያ ኢሞሽናሊ የፍቅር ህይወት ነው። ሶስተኛው ደግሞ የምኞት ፍቅር፣ በወሬ ብቻ ተግባር ላይ የለም። ቃል ይገባል፣ ቃሉን አይፈጽምም። ወሬ፣ ምኞት፣ ወላዋ የሆነ ሰው ከነዚህ አይነት የፍቅር ህይወት ራስሽን ማራቅ አለብሽ። ምክንያቱም ነገ ላይ ስብራቱን ስለማች አንቻውን ይህ ነው ትልቁ ያንቺ ጉዳት። ስለዚህ ወደ ፍቅር ህይወት ሲገቢ ለይተሽና ጠንቀሽ ማወቅ አለብሽ። ያ ላንቺ ትልቅ ወሳኝ የህይወት እርምጃ ነው። ዝም ብለሽ ምትገቢ ከሆነ ሳታጣሪ ምትገቢበት ከሆነ ትጎጃበቻለሽ። ስለዚህ የፍቅር ህይወትሽን በደንብ መርምሪ። የቱ ጋር ነው ያለው እውነት? እኔ እሱ እንደምወደው እሱ እኔን ይወድልኛል፣ ነገ እኔ በወርቅ ብታመም ለኔ ዋጋ ይከፍላል ማለት አለብሽ። አስታውሺ፣ አንቺን ብቻ አይደለም የሚያወራው ያ ሰው፣ ብዙ ሰው ነው የሚያወራው። ስለዚህ ራስሽን በደንብ መፈተን አለብሽ። ከማይሆን ሰው ጋር ጊዜሽን አታባክኚ። ሶስተኛው ነገር፣ ሁሉ ሰው እንዳንቺ የሚመስልሽ ከሆነ ይህ ባህሪ ማስወጣት አለብሽ። ይህ ባህሪ ሊኖርሽ አይገባም። አስታውሺ፣ ሰው እንደየመልኩ ጸባዩ ይለያያል። ሁሉ ሰው እንዳንቺ አፍቃሪ፣ ታማኝ፣ የማይዋሽ እውነተኛ ሰው ሊሆን አይችልም። ስለዚህ እንዳትሸወጅብኝ። ሁሉ ሰው እንዳንቺ አይደለም። እሺ፣ ራስሽን ማንቃት አለብሽ። አይንሽ ላይ የተጋረደውን የፍቅር ግርዶሽ ማንሳት አለብሽ። ይቻለምን መመልከት አለብሽ። ሁሉ ሰው እንዳንቺ ሊሆን አይችልም፣ አይደለም። በደንብ አዳምጪ። ያንቺውን ትልቁ ጉዳት አንቺው ሰውን ስለምታምኚ ያ ሰው አንቺን ወደዚህ የሚያምን ይመስልሻል። ሰው ግን አንዳንዴ ሊጠቅምብሽ ነው የሚመጣው። አንዳንዴ አንቺን ልክ እንደ አያ ሊረግጥ ነው የሚመጣው። ስለዚህ ይህን ወቂ። አራተኛው ደግሞ ሴት ልጅ የውሳኔ ሰው መሆን አለባት። ምክንያቱም እድሜዋ ሊሚት ነው፣ ቁወቷ ሊሚት ነው፣ እስከ ተወሰነ ጊዜ ነው። ስለዚህ የውሳኔ ሰው ሁኚ። ዲሳይድ ማድረግ አለብሽ። ማይጠቅም ሰው ነው ከህይወትሽ ማስወጣት መወሰን አለብሽ። ኢቭን እየወደድሽው ማለት ነው። አንድ ሰው የሚወድሽ ከሆነ ከአንቺ ጋር ጥሩ ህይወት ለመኖር ዋጋ መክፈል አለበት፣ መስራት መልፋት አለበት። ይህ ግዴታው ነው። ገባሽ? ማይወድሽ ከሆነ ዘልዛላ ከሆነ ስልክ ያወራ እየዞረ የሚል ከሆነ ያ ሰው አይወድሽም። ሊጠቅምብሽ ነው እንጂ ሊጠቅምሽ አይደለም የመጣው። ሰማሽኝ? ስለዚህ አንቺ እንደ ሸንኮራ መጥቶ ከሚተፋሽ ቶሎ ብለሽ ከህይወትሽ አስወጪ።
እግዚአብሔር ነው የሚልሽ። ስለዚህ ወስኝ በህይወትሽ ማያስፈልጉ ሰዎች ከማያስፈልግ ቦታ የማያስፈልግ ነገር ላለማየት ህይወትሽን ለመቋጠር ዲሳይድ ማድረግ አለብሽ። ለመቀየር ትልቁና ዋነኛው ነገር መወሰን ነው። ቶሎ ብለሽ ወስኝ። አምስተኛውና የመጨረሻው ነገር ፓራዳይምሽን ሺፍት ማድረግ። ምንድነው ፓራዳይም? ፓራዳይም ማለት ከልጅነትሽ ጀምሮ በአእምሮሽ ውስጥ ያደገ ማህበረሰቡ ላንቺ የሰጠ መንገድ ወይም ሐሳብ፣ አንቺው የምታስቢው ሐሳብ፣ የሚሰማይ ስሜት፣ የምታደርጊው ልማዶች በሙሉ ያው ፓራዳይም ነው። ሰማሽኛ? ያም ፓራዳይም መቀየር አለብሽ። ለምሳሌ እንደዚህ ምንሽ አንዳንድ ጥሩ ፓራዳይም አለ፣ ልክ ነሽ። ግን አንዳንድ ደግሞ መጥፎ ፓራዳይም አለ። ለምሳሌ ለሁሉ ሰው እሺ ማለት፣ ሰው አስደሳች መሆን፣ ሰው ምን ይለኛል ማለት፣ ራስሽን ሁሌም ዝቅ ማድረግ፣ ሲስተም ውስጥ ራስሽን መክተት፣ ልክ ልጓም ውስጥ እንደገባ ፈረስ እስርስር ብለሽ መሄድ፣ ቀና ብሎ አለመሄድ፣ በወግ በባህል መታሰር። ዳትስ ፓራዳይም። ያን ብሬክ አድርጊ። ምክንያቱም እስካሁን በዛ ውስጥ ነበርሽ። እሺ እስካሁን ምን ጠቀመሽ ንገሪኝ። የጠቀመሽ ነገር አይደለ? አይሽ የለም። ለምን? ምክንያቱም ስለ ጎዳሽ እስካሁን ማለት ነው። ስለዚህ ይህም ፓራዳይም መስበር በጥሰሽ መውጣት አለብሽ። አለያ አሳስሮ ህይወትሽን በጭንቀት በሐዘን በለቅሶ ሞልቶ ራስሽን እንድትጠዩ፣ ራስሽን ጫቱ ሲጋራ ውስጥ መጠጥ ውስጥ እንድትደብቂ ስለሚያደርግ ይህን ነገር ስበሪ። ነፃነትሽን አውጂ። አስታውሺ፣ የምትኖሪው አንዴ ነው። ይሄን ህይወት ይሄን ጊዜ ከተበላሽ መቼም አታገኝም። ስለዚህ you have to obsessed መሆን አለብሽ። ያንቺን ፓራዳይም መስበር መበጠስ አለብሽ። የራስሽን መንገድ በራስሽ ህይወት በራስሽ ሐሳብ ልትሰሪ ይገባል። እስካሁን ልክ ነው ብሎ የተነገረሽ በሙሉ ልክ አይደለም። እስካሁን የሰማሽው ነገር በሙሉ ውሸት ነው። ስለዚህ አስተካኪ፣ ራስሽን መቀየር ጀምሪ፣ ራስ ላይ መስራት ጀምሪ። አሁን ነው ሰዓቱ። ህይወትሽን ለማስተካከል ለመቀየር እንደገና ለመነሳት አሁንም ጊዜው አልረፈደም። ስለዚህ ተነሺ፣ አድርጊ፣ እንዳትፈሪ፣ ወደ ኋላ አትመለሺ። ግፊ፣ ተራራውን በጥሺ። ትችያለሽ። ሴት ነኝ፣ አቅም የለኝም፣ ደካማ ነኝ አትበይ። ሴትነትሽ የጾታ መለያ እንጂ የድካም መገለጫ አይደለም። ይህን ራስሽ ለአእምሮሽ ንገሪው። እሺ ራስሽን እንደገና ማደስ እንደገና ማቆም ጀመሪ። እስከሚያልቅ ስላዳመሽኝ አመሰግናለሁ። ይህን ቪዲዮ ለሁሉም ሰው ሊዳረስ ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ አድርሱልኝ። ቴንክ ዩ ሶ ማች።